እንግዳ አዲስ እንግዳ መጥቷል ዛሬ። ማን ልጅ? ሰላም አለይኩም እንዴት ናችሁ? አዋሚራ يلا هنا ማጅራት መቼው ነው ይመጣች ያሲን ይሄ መላጣ ሰውዬ እንግዲህ እርመህ ነው ወንድሜ እርመህ ነው አይዞ ያጋጥማል አይዞ ያሲኖ ተበላ አሰላሙ አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም ሀዩዬ ተመልሳለሽ ወደ ዱባይ ጥቁረትሽ ጠቆርሽ እንደዚህ ያልሽ ስትሏት የነበረ ማለት ነው ተመልሳለሽ እንኳን ደስ አላችሁ ኮንግራቹሌሽን ግን በጣም በልጠናት ማሻአላ አስባችሁታል እኛ ከዚህ ቁጭ ብለን በሶሻል ሚዲያን በዛም ሰርታ ሄዳ ቤተሰቦቿን አይታ ምን ብላ መጣች አዳሜ ቁጭ ብለሽ እሷን ስትሳደብ የነበረው ከሷ ተማሪ እሷ ገና ልጅ ናት ግን ሃይምሯ በጣም ትልቅ ነው ስማርት ናት ወላሂ እኔ ራሱ በጣም ነው የቀናውባት ማለት ነውና ሀዩዬ ኮንግራቹሌሽን እንኳን በሰላም ገባሽ ወደ ሀገርሽ ማለት ነው እዚህ ቁጭ ብለን እሷን እየተከታተልን ታብታብ እያረግን እዚህ ከተዘፈዘፍንበት ቦታ ነን እሷ አገሯ ፏፈሽ ብላ መጣች ማሻአላ ሙስጤ ያሲኖን አታስለቅሱብኝ ማይ ላቭ ያሲኖ ማይ ስዊት ምን ነው ቀጠነ ብላችሁ ነው እንዴ ያንም ተነስቶ ያሲኖ የምትሉት ኋት አትንኩብን ሙስጤ ያማንላህ ለያትና ድርሱ ለሼር እያደረጋችሁ በቁጥጥራችን ስር ገብታለች እሺ አንተ ወንድማማች ነህ በሰላም ጀርመን ገብታለች አዩ አዶናይ ባይ ዘ ዌይ እኔ ተናገርኩኝ አዶናይ ያሳለፋቸው ነገሮች አብዛኛውን ነገር ከዛኛው ነገር ውጪ ያለው ነገር እኛም ያሳለፈ እኔ የምላችሁ አዶናይ የሚባለው ልጅ ግን ማለት ነው ወላሂ ጤናማ አይመስለኝም ዛሬ ምን አይነት ቪዲዮ አየው መሰላችሁ 5 ሰው ማፈመስ ፈልጋለሁ በሶሻል ሚዲያ አንተ የፈመስከው ጅግጅግ በማረግ በልመና በቃ ስትረስ ባለበት ሰው የታወቀው ደህና ነገር ሰርተህ አይደለም ሁለተኛ ደግሞ ማለት እኔ አንተን የሚከተሉ ልጆች ራሱ በጣም አንዳንዴ ጤንነታቸው ያሳስበኛል ለምን ካልክ አንተ ምንም ነገር አልሰራም ኦፍ ኮርስ አቆራርጠ በሊቢያ በመናምን አድርገ እዚህ ካናዳ ገብተህ ነው የምትኖረው አቃለሁ ታሪክህን ግን ለወጣት ራሱ የምታስተላልፈው መልእክት የማይሆን በ3 አመቴ በ4ኛ ክፍል እያለው ነው ድንግል ሄደ የወንድ ልጅ ድንግል አለው እንደ ያጀማ ማለት ይሁን የማይባል ነገር ይሁን አለ አይደል ሰገጤ ማለት ነው ሁለተኛ ደግሞ ለምነህ ነው ሄድከው እኛ እናቃለን እዚህ አንተ ቶሮንቶ እኛ ዊን ቤክ ነው ያለ ነው ሶሻል ሚዲያ ላይ ደደደ ያልክ እየተነፋረክ ለምነህ አሁን ደግሞ ቸግሮኛ አይደለም ለማስተባበል አለኩልሃል ማለት ነው አታሰድበኛ እኛንም አታሰድበን እኔ አሁን ስራ ከፈተው አመት ከምናምን እንዳንተ ግን ወጥቻ አለመንኩም አድርሱለት ያኛው ነገር ግን እሱ የተናገረው ነገር አልገባኝም አሜን በ7 አመት ውስጥ እዚህ ተቀይሮ ሳይሆን ያው ሲኮተኮት እሱ የተኮተኮተበት እና ያደገበት መንገድ ሌላ ነው እኛ ያደግንበት ሌላ ነው ጋይስ እና ያልኩት ምንድነው አዶናይ ያሳለፈው ችግር ያሳለፈው ውጣ ውረድ አብዛኞቻችን ውጭ ሀገር የምንኖር ወይም ደግሞ ካናዳ ላይ ያለን ሰዎች የምናሳልፈው ነው ሼም ይዞት ነው አልቸገረኝም ብር አይደለም የቸገረኝ አለው እንጂ ብር ይቸግራል እኛም ቸግሩናል እኛ 11 ብር አይደለም እኔ እንደው ኔጌቲቭ ሆኖብኝ ያውቃል ማለት እንደውም ቲዲ ምናምን እኔ ያላቅም ሌሎቻቸው ግን ቲዲ ላይ ኔጌቲቭ ሆኖብኝ ያውቃል እንደውም ነክቼ ማለት ነውና ዘው ተቸግረን እናቀ ትራንስፖርት ሻውጄ ገብቻ አውቃለሁ እዚህ ካናዳ ላይ ሰው አዶናይ የምርም ቸግሮት ነበረ የምርም ጨንቆት ነበረ አሁን የሀብታም ልጅ ስለሆነ የሀብታም ልጅ ባትሆኑም ራሱ እሱ የሀብታም እኛ የደሃ ልጅ ሆነን ግን ብር ብንጠይቅ የሚሰጠን ሰው ነበረ ግን አልጠየቅንም ግን ተቸግረናል እኛም እና አዶናይ የምርም አዶናይ ያው እንረዳሃለን ተቸግረክ ነበረ ኢትስ ኦኬ ሁላችንም ተቸግረን ነበር
አሪፍ ነገሩ ካናዳ ነው። ነገሮች በዛው አይቀጥሉም፣ ይስተካከላል። ይህ ነው። እኔ ጥያቄ አለኝ እህቴ፣ እንኳን ለዚህ አበቃሽ። ግን ጥያቄ ምንድን ነው ጆን ዳንኤል ሳይወጣ እናንተ እንዴት ነው ክርስትና የምታነሱት? መፍሩድ አባቱ መኖር አለበት አይደለም? እንደዛ ነው የማውቀው። አይዶን ነው መልሱልኝ በትትና። እቺ ልጅ እንዴት እንደወደድኳት እንዴት እንዳሳዘነችኝ በጣም ብዙ ነገር ነው ከእሷ ታሪክ የተማርኩት። በአጭሩ ታሪኳ ምንድነው? ፍቅረኛ ነበራት፣ አረገዘች እና ፌል አደረገ እና ድጋሚ በጣም እንድትወልድ ፈልጎ ነበረ እሱና ድጋሚ አረገዘች። ስትነግረው ግን አስወርጅ ያላት። ከዛ እሷ ግን ያው ጓደኞቿ ምናምን ስለተቆጧት ብቸኛም ሰው ስለሆነች ቤተሰብ እናት አባት ምንም ነገር ስለሌላት እቺ ልጅ ትወልዳታለች። አሁን ባጭሩ ልጅቷ 10 ዓመቷ ነው። አባትየው አይጠይቃትም፣ በገንዘብም አይረዳትም። ልጅቷ ደግሞ አባቷን በጣም ትፈልጋለች እና በጣም የስነ ልቦና ጫና እየደረሰባት ነው። ትምህርት ቤትም በትምህርቷ በጣም ዝቅተኛ ውጤት እያመጣች ነው ልጅቷ። ይህን ነው ባጭሩ የተናገረችው። ሙሉን አዳምጡት፣ ብዙ ነገር ትማሩበታላችሁ። እና እኔ ምን ተሰማኝ መሰላችሁ? ይሄን ታሪክ ስሰማ አትሊስት ልጅ እንዳለው እያወቃችሁ የምታገቡ ሴቶች ሄደው ልጆቻቸውን እንዲጠይቁ፣ ለልጆቻቸው ጊዜ እንዲሰጡ፣ ልጆቻቸውን እንዲያስተምሩ ፑሽ ማድረግ አለባችሁ። እሱ ባይፈልግ እንኳን እናንተ ፑሽ ማድረግ አለባችሁ። ምክንያቱም ትላንት ያቺን ጥሎ የመጣ ወንድ ዛሬ ደግሞ አንቺን ጥሎ ነገር ሌላ ሴት ጋር እንደማይሄድ ምንም ማስረጃ የለሽም። አንዳንድ ሴቶች ባለትዳር ወንድ፣ ልጅ ያለው ወንድ እያወቁ ያገቡና ከዛ ግን ልጁን እንዳይጠይቅ ወደዛ ድርሽ እንኳን እንዳይል ያደርጉታል። ይሄ ልክ ነው ብዬ አላምንም። አምናችሁበት እስከገባችሁ ድረስ ልጆቹን ኃላፊነት ወስዶ እንዲያስተምር እንዲያሳድግ አሁን ከምትወልዱት ልጆች እኩል እንዲያይ ማድረግ አለባችሁ። አትሊስት ወንዱ ግዴለሽ ቢሆን ሴቶቹ ግን መተባበር አለባችሁ፣ መረዳት አለባችሁ። አትሊስት እሷን እንኳን ባይረዳ ልጇን እንዲያስተምር እንዲረዳ እንዲጠይቅ ጊዜ እንዲሰጥ ማድረግ አለባችሁ። በዚህ መሀል ከእናትየው የበለጠ የልጅ ስነ ልቦና ነው የሚጎዳው ብዬ ነው የማስበው። መግቢያ ላይ ሰማችሁት ለቅሶ ሰው ሞቶባቸው አይደለም። የአላህ ቃል ቁርአን ተቃጥሎ መስጂድ ወድሞ መስጂድ ተቃጥሎ ደረሶች ስለተበተኑ ነው። በማዕከላዊ ኢትዮጵያ በሀዲያ ዞን በአነሌ ወረዳ አራልዶ ቀበሌ ላይ ይኸው መስጂድን በዚህ መልኩ አውድሟል። በተደጋጋሚ ቪዲዮ ሰርተናል። ማንም ሊደርሰን አልቻለም። ማንም ሊያግዘን አልቻለም። ሀታ በሚዲያ ደረጃ እንኳን አንድ ተራ ነገር ሲመጣ ራሱ በዚህም ታጨበጭባላችሁ። ግን አንድ ይኸው እንደዚህ ባለበት አገር በኢትዮጵያ መስጊድ እየተቃጠለ ቁርአን እየተጣለ ባለበት አገር ነው እንግዲህ እነ ሸድምድም 12 ሚሊዮን የሚጠይቁት ይህን ኡማ ማለት ነው። ግን ኡማ መሆን ያለበት በመጀመሪያ ደረጃ የመስጊድ በተለያየ ቦታ መገንባት አለበት። ሀቂቃ እውነት ለመናገር በጣም ነው ያሳዘኑኝ። አላህ ፈረጃውን አላህ ያቀርብላቸው። ወንድማችን አይዞህ አብሽር ከጎንህ ነን። ኦፍኮርስ እኔ እያየው ነበር፣ ማንም ያንሸራሸረው የለም ሶሻል ሚዲያ ላይ እና እነዚህ እህት ወንድሞቻችን የሚያለቅሱ ቁርአን ስለተጣለና ቁርአን ስለተቀደደ በየቦታው እንደዚህ ስለሆነ ነው። ሁላችንም አንድ ልንሆን ይገባል። ገባችሁ አይደለ? አሁን እኛ የ12 ሚሊዮኑ ብር ሊያስጨንቀን አይገባም። የራሳቸው ጉዳይ። እኛ ሁላችንም ተሰባስበን መስጊዶቻችን እንዴት መጠበቅ እንዳለብን መወያየት አለብን። ያጀማ ይህ በእኔ በአንቺ ዘመን ነው እያየን ያለ ነው። ዝም ማለት የለብንም። ፍትህ ለወንድሞቻችን እያልን በየቦታው መናገር አለብን። ወዳችኋለሁ። ሸርቱ። ሰላም አለይኩም ፊ አማኒላህ። ሙስሊሞቹ እንኳን ወጥቶ እኛ ራሱ ቪዲዮ ስንሰራ ላይክ እና ሼር ኮፒ ሊንክ ማድረግ ራሱ አልደፈራችሁትም። ታላላቅ ሚዲያ ያላችሁት እንኳን አንድ ጊዜ እንኳን ድምጽ ልትሆን አልፈለጋችሁትም። ደስ አላችሁ? ዛሬም ደስ አላችሁ? የአላህ ቃል ቁርአን ተቃጥሎ እህቶችና ወንድሞች እንደዚህ አልቅሶ መድረሳ ያላሉ ደረሳዎች ተበትኖ ደስ አላችሁ? ማንም ሊደርሰን ያልቻለበት ለምንድን ነው? ለምንድን ነው የሙስሊሞችን ችግር እንደራሰ ችግር መቁጠር ያልቻልነው? ታላላቅ ሚዲያ የያዛችሁት ለምንድን ነው? በዚህ ዙሪያ ላይ እንኳን አንድ ጊዜ እንኳን አንድ ቪዲዮ ለመስራት ያልፈለጋችሁት? ወይስ ሀዲያ ዞን ውስጥ ላይ ያሉ ሙስሊሞች ተበድለናል፣ እንዲሆነናል፣ መስጂድ እየፈረሰ ነው፣ የመቃብር ቦታ እየተከለከለ ነው ብለው ሲናገሩት የቀልድ መስሏቸው? ወይስ የጥላቻ ሱስ ስላለባቸው ነው እንደዚህ እያሉ ያሉት? ይኸው ማታ ጽንፈኛው ፕሮቴስታንት መስጂድን አቃጥለዋል። መስጂድ መቃጠሉ እንኳን እንተው፣ የአላህ ቃል ቁርአን ተቃጥሏል። ይሄ አንተ ስለተናቀ ነው ራሱ ማለት ነው። ምንም መታመጡን ተብሎ ነው። ለዚህ መስጂድ እየታገሉ የነበሩት ሙስሊሞችን ያለ ምንም ጥፋት ባለፈው 1 ዓመት ከ2 ወር 1 ዓመት ከ2 ወር 7 ወንድሞቻችንን ያስረዋል ያለ ምንም ጥፋት።
1 ዓመት ከ2 ወር 7 ወንድሞችን አስረዋል። ለምን ለመስጂድ ጮኻችሁ? ለምን ስለ መስጂድ ትናገራላችሁ? ሙስሊሞች የራሳቸውን መብት እንዳይጠይቁት 1 ዓመት ከ2 ወር ታስረዋል። ይኸው መስጂድ ተቃጠለ፣ ቁርአን ተቃጠለ፣ ደረሶች ተበተኑ። እንዲሁም ደግሞ ሙስሊሞች ዛሬ ላይም ራሱ ማንም እንኳን ዞረ የሚያይ የለም። አንዱ እንኳን የሚዲያ ሰው እስኪ የዘገበውን ሰው እስካሳዩኝ ሚዲያ ላይ ራሱ ታዋቂ ነው የሚባለው። መስጂዱ እንኳን ተቃጥሎ መስጂድ ተቃጥሎ ቁርአን ተቃጥሎ ራሱ ደረሶች ተበትነው አንድም ታላላቅ